እንደምን ውላችኋል አድማጭ ተመልካቾቻችን። ለዛሬ ዕለተ አርብ ሰኔ 26 ቀን 2018 ዓ.ም የመራረጥናቸው መረጃዎች እንደሚከተለው እናቀርባለን። ወደ ዝርዝር መረጃዎች ከማለፋችን በፊት አበይት ነጥቦችን እናስቀድማለን። አብራችሁን ቆዩን። በትግራይ ክልል ከፍተኛ ወታደራዊ የግዳጅ አፈሳ መቀጠሉ ተገለጸ። ዛሬ በመቀለ ከተማ ወጣቶች በግዳጅ ሲወሰዱ ነዋሪዎችን ሲቃወሙ በርካታ ምስሎች ተሰራጭተዋል። የኤርትራ መንግስት የተባበሩት መንግስታት ድርጅት የሰየመውን የሰብአዊ መብት ልዩ መልእክተኛ የጊዜ ገደብ እንዲያበቃ ጠየቀ። የኤርትራ መንግስት የልዩ መልእክተኛው ሹመት ከሚደግፉ ወገኖች ጋር የሚያደርገው ማናቸውም አይነት ውይይት በቋሚነት የተዘጋ መሆኑን በይፋ አውጇል። ሚሊዮኖች የሚታደሙበትና ለ6 ቀናት የሚቆየው የኢራን ጠቅላይ መሪ አያቶላህ አሊ ሀማኒ የቀብር ስነ ስርዓት ነገ እንደሚጀመር ተገለጸ። 800 የሚሆኑ የውጭ ሀገር ጋዜጠኞች ለዘገባ ወደ ኢራን እንደሚያመሩ ይጠበቃል። አሁን ወደ ዝርዝር እናልፋለን። የዓለም አቀፉ የገንዘብ ድርጅት IMF የስራ አስፈጻሚ ቦርድ ለኢትዮጵያ መንግስት $464 ሚሊዮን ብድር ወዲያውን እንዲለቅ የሚያስችል ውሳኔ አሳለፈ። የድርጅቱ ስራ አስፈጻሚ ቦርድ ውሳኔውን ያሳለፈው የኢትዮጵያን የተራዘመ የብድር አቅርቦት 5ኛ ዙር ግምገማውን ከተመለከተ በኋላ ነው። የIMF ስራ አስፈጻሚ ቦርድ ለ4 ዓመታት የሚቆየውን የኢትዮጵያ የተራዘመ የብድር አቅርቦት ያጸደቀው በሐምሌ 2016 ዓ.ም ነው። ድርጅቱ ባለሙያዎችን ወደ ኢትዮጵያ በመላክ የሚያደርጋቸውን ግምገማዎች መሰረት በማድረግ ከዚህ ቀደም ለ4 ጊዜያት ያህል የተለያየ መጠን ያላቸውን ብድሮች ለኢትዮጵያ መንግስት ሲለቅ ቆይቷል። የድርጅቱ ባለሙያዎች ቡድን 5ኛ ዙር ግምገማ ለማድረግ ወደ ኢትዮጵያ መጥቶ የነበረው ባለፈው ሚያዝያ ወር መጨረሻ ላይ ነበር። ከቡድኑ ጉብኝት በኋላ ዓለም አቀፉ የገንዘብ ድርጅትና የኢትዮጵያ መንግስት ባለስልጣናት በባለሙያዎች ደረጃ ስምምነት ላይ መድረሳቸው ባለፈው ግንቦት ወር መጨረሻ ላይ ይፋ ተደርጓል። IMF በዚህ ወቅት ባወጣው መግለጫ ስምምነቱ ለኢትዮጵያ $468 ሚሊዮን ብድር መልቀቅ የሚያስችል እንደሆነ ገልጾ ነበር። ድርጅቱ ባለፈው ሮብ ሰኔ 24 ቀን 2018 ሌሊት ባወጣው መግለጫ ይፋ ያደረገው የብድር መጠን ግን ባለፈው ግንቦት ወር ከተገለጸው ከ$4 ሚሊዮን ያነሰ ነው። በትግራይ ክልል ከፍተኛ ወታደራዊ የግዳጅ አፈሳ መቀጠሉ ተገለጸ። ዛሬ በመቀለ ከተማ ወጣቶች በግዳጅ ሲወሰዱ ነዋሪዎች ሲቃወሙ በርካታ ምስሎች ተሰራጭተዋል። በትግራይ ክልል የተጀመረው የግዳጅ ወታደራዊ ምልመላ በሃይማኖት አባቶችና በነዋሪዎች ዘንድ ከፍተኛ ተቃውሞና ስጋት ቀስቅሷል። በትግራይ ክልል ዋና ከተማ መቀለና በተለያዩ አካባቢዎች የቤተ ክርስቲያን የእምነት ተማሪዎችን ሳይቀሩ አስገዳጅ የወታደራዊ ምልመላ አፈሳ እየተካሄደባቸው መሆኑን የወጡ መረጃዎች ያሳያሉ። ዛሬ ሰኔ 26 ቀን 2018 ዓ.ም በመቀለ ከተማ ቀበሌ 05 እና 06 አካባቢ በርካታ ወጣቶች ታፍሰው በመኪና ተጭኖ ሲወሰዱና ህዝቡ ተቃውሞውን ሲያሰማ የሚያሳይ ምስሎች በማህበራዊ ሚዲያ መነጋገሪያ ሆነዋል። ወጣቶቹ ከጊዜያዊ ማቆያ ወደ ባስ ተጭኖ ወደ ማሰልጠኛ ተቋማት ሲወሰዱ ታይቷል። እናቶችና አባቶች ተግባሩን በጩኸት ተቃውሟቸውን ሲገልጹ ተስተውሏል። የቅዱስ ያሬድ ዘኦርቶዶክስ ተዋሕዶ ማህበር ባወጣ መግለጫ በመቀለ ከተማ ከሚገኘው ደብረ ቅዱሳን ጽርሐ አርያምና ከሌሎች አብያተ ክርስቲያናት ቅጥር ግቢ መንፈሳዊ ትምህርትና ያሬዳዊ ዜማ በመማር ላይ ያሉ የእምነት ተማሪዎችን በታጣቂዎች በኃይል ታፍሶ መወሰዳቸው በጽኑ አወግዟል። የምዕራባዊ ዞንና ሁመራ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ናትናኤል ድርጊቱ የቀድሞውን የደርግ ዘመን የአፈሳ ስርዓት እንደሚያስታውስ ጠቅሶ ተማሪዎችን ከፍቃዳቸው ውጪ በተለይም በሌሊት መወሰድ እጅግ የሚያሳዝንና የማይገባ ተግባር መሆኑ ገልጿል። የግዳጅ አፈሳ በትናንሽ ከተሞችና በገጠር የበረታ ቢሆንም በመቀለ ከተማ እስካሁን የተጋነነ ወታደራዊ ግዳጅ እንዳልነበረ ነዋሪዎች ይናገራሉ። በተለይ ከትናንትና ምሽት ጀምሮ ግን ወጣቶች እየታፈሱ እየተወሰዱ መሆናቸው ነው ነዋሪዎች የሚያረጋግጡት። ከአፈሳና ከጦርነት ስጋት በተጨማሪ በክልሉ ያለው የጥሬ ገንዘብ እጥረትና የኑሮ ውድነት ህዝቡን ክፉኛ እያሰቃየ መሆኑ በዘገባው ተመልክቷል። የዕለት ተዕለት ግብይት ሙሉ በሙሉ በሞባይል ባንኪንግ ላይ የተወሰነ በመሆኑ በማንኛውም ሰዓት ኢንተርኔት ቢቋረጥ በረሃብ እናልቃለን
እንችላለን የሚለው የነዋሪዎች ስጋት ነው። የህወሓት አመራሮች ግን በትግራይ ወታደራዊ ግዳጅ ምልመላ አለ ተብሎ በማህበራዊ ሚዲያ የሚናፈሰው ወሬ ከእውነት የራቀ ነው በማለት እውነታውን ይክዳሉ። የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረእግዚአብሔር በቅርቡ ለክልሉ ሚዲያዎች በሰጡት ጋዜጣዊ መግለጫ በክልሉ አስገዳጅ አፈሳ አለ በሚል የሚሰራጨው መረጃ የተጋነነና በህዝቡ ዘንድ ሽብር ለመፍጠር የታለመ ነው በማለት ማጣጣላቸው ይታወሳል። የኤርትራ መንግስት የተባበሩት መንግስታት ድርጅት የሰየመውን የሰብአዊ መብት ልዩ መልእክተኛ የጊዜ ገደብ እንዲያበቃ ጠየቀ። የኤርትራ መንግስት የልዩ መልእክተኛውን ሹመት ከሚደግፉ ወገኖች ጋር የሚያደርገው ማናቸውም አይነት ውይይት በቋሚነት የተዘጋ መሆኑን በይፋ አውጇል። የተባበሩት መንግስታት ድርጅት ተመድ የኤርትራን የሰብአዊ መብት ሁኔታ እንዲከታተል የተሰየመው ልዩ መልእክተኛ ስፔሻል ራፖርቴር አገሪቱን እንደማትቀበለውና ሹመቱ በአስቸኳይ እንዲያበቃ የኤርትራ የውጭ ጉዳይ ሚኒስትር ኡስማን ሳሊህ ጥሪ አቅርቧል። ሚኒስትሩ በአስመራ ለሚገኙ የውጭ ሀገር ዲፕሎማቶች በሰጡት ማብራሪያ ይህ ሹመት የኤርትራ ገጽታ ለማበላሸትና ስሟን ለማጠልሸት የታለመ ከባድ ጉዳት እያደረሰ ነው ሲሉ ተቃውሞታል። የተባበሩት መንግስታት ድርጅት መድረኮችን በመጠቀም በኤርትራ ላይ የተዛባና ሚዛናዊ ያልሆነ ትረካ እያሰራጨ መሆኑን የወቀሱት ሚኒስትሩ ይህ አካሄድ በሀገሪቱ ውስጣዊ ሁኔታ ላይ የተሳሳተ ዓለም አቀፋዊ ግንዛቤ እንዲፈጠር ማድረጉን አስረድቷል። ሚኒስትሩ አክሎም ይህ ጉዳይ በኤርትራና በአውሮፓ ህብረት እንዲሁም በዓለም አቀፉ ማህበረሰብ መካከል ያለው ግንኙነት እያሻከረው መሆኑ ገልጿል። የኤርትራ መንግስት የልዩ መልእክተኛው ሹመት ከሚደግፉ ወገኖች ጋር የሚያደርገው ማናቸው አይነት ውይይት በቋሚነት የተዘጋ መሆኑን በይፋ አውጇል። ባለፈው ወር የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ልዩ መልእክተኛ ዶክተር መሐመድ አብዱል ሰላም ባቢከር ባቀረቡት ሪፖርት በኤርትራ ህገወጥ እስራት፣ አስገዳጅ ስወራና ኢሰብአዊ አያያዞችን ጨምሮ ከባድ የሰብአዊ መብት ጥሰቶች እንዳሉ መግለጻቸው ይታወሳል። የኤርትራ ባለስልጣናት ግን የቀረበውን ክስ የፖለቲካ ፍላጎትና ድብቅ አጀንዳ ያለው ነው በማለት ሙሉ በሙሉ ውድቅ አድርጎታል። ሚሊዮኖች የሚታደሙበትና ለ6 ቀናት የሚቆየው የኢራን ጠቅላይ መሪ አያቶላህ አሊ ሀማኒ የቀብር ስነ ስርዓት ነገ እንደሚጀመር ተገለጸ። 800 የሚሆኑ የውጭ ሀገር ጋዜጠኞች ለዘገባ ወደ ኢራን ይገባሉ ተብሏል። የቀድሞው የኢራን ጠቅላይ መሪ አያቶላህ አሊ ሀማኒ ከተገደሉት ከ4 ወራት በኋላ ከቅዳሜ ጀምሮ ለቀናት የሚቆይ የቀብርና የመታሰቢያ ስነ ስርዓት ይካሄዳል ተብሏል። የሀገሪቱ ባለስልጣናት ዝግጅቱን የክፍለ ዘመኑ የቀብር ስነ ስርዓት ሲሉ ገልጾታል። የኢራን ባለስልጣናት እንዳሉት በስነ ስርዓቱ ላይ ከ12 እስከ 20 ሚሊዮን የሚደርሱ ሰዎች እንደሚገኙና ለመንግስታዊ ስነ ስርዓት የሚደረገው ዝግጅት ከዚህ በፊት ታይቶ የማይታወቅ ይሆናል ተብሏል። በሺዎች ለሚቆጠሩ ሃይማኖታዊ ተጓዦች ማረፊያ የሚሆኑ ካምፖች፣ ከ1 ሚሊዮን በላይ ለሚሆኑ ጎብኚዎች ማረፊያ እንዲሁም በማዕከላዊ ቴሄራን የሚታደመው ህዝብ ማስተናገድና ሌሎችን ውስብስብ የመስተንግዶ ኃላፊነቶችን የቀብር ስነ ስርዓቱ በአዘጋጆች ላይ ወድቋል። በስነ ስርዓቱ ላይ ለመታደም ወደ ቴሄራን የሚያቀኑ የፖለቲካ የሃይማኖትና የደህንነት ባለስልጣናት ዝርዝር በብዙዎች ከሚጠበቅ ጉዳይ መካከል ዋነኛ ሆኗል። በስነ ስርዓቱ ላይ ከሚገኙ ባልተናነሰ ሁኔታ ቀብሩን የሚታደሙ አካላት ማንነት ትኩረት የሚስብ ጉዳይ መሆኑን ታዛቢዎች ይናገራሉ። ፕሬዝደንቶች፣ ጠቅላይ ሚኒስትሮች፣ የፓርላማ አፈ ጉባኤዎች እና ሚኒስትሮች ጨምሮም የበርካታ ሀገራት ባለስልጣናት በስነ ስርዓቱ ላይ ለመታደም እንደሚመጡ ተገልጿል። በተጨማሪም 800 የሚሆኑ የውጭ ሀገር ጋዜጠኞች ለዘገባ ወደ ኢራን እንደሚገቡ ይጠበቃል። የኢራን ባለስልጣናት የተጨበጠ መዳፍ ያለበት ስዕልና ከፍ እንላለን የሚል መፈክር የአያቶላህ ሀማኒ የቀብር ስነ ስርዓት መሪ ቃል እንዲሆን ወስነዋል። 6 ቀናት የሚቆየው የመታሰቢያና የቀብር ስነ ስርዓት ቅዳሜ ጠዋት 12 ሰዓት ላይ የሚጀምር ሲሆን ጎብኚዎች እስከ እሁድ ከሰዓት በኋላ ድረስ ለአሊ ሀማኒ ያላቸውን አክብሮት እንዲገልጹ እንደሚደረግ የቢቢሲ መረጃ ያሳያል። በኮንጎ ለተከሰተው ኢቦላ የሕክምና ሙከራ መጀመሩ የዓለም ጤና ድርጅት አስታወቀ። የሟቾች ቁጥር ከ400 በላይ ደርሰዋል ተብሏል። የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ የሞቶችን ሕይወት እየቀጠፈ የሚገኘው አደገኛ የኢቦላ ወረርሽኝ መንስኤ የሆነውን የቫይረስ አይነት ለመዋጋት የሚያስችል የሕክምና ሙከራዎች መጀመሩን አስታውቋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም እንደገለጹት የመጀመሪያው ታካሚ በዚሁ አዲስ የሕክምና ሙከራ ውስጥ መካተቱንና ለሕክምና ምዝገባውን በኮንጎ መጀመሩ አስታውቋል። ይህ ሙከራ የተጀመረው ቡንድቡግዮ ቫይረስ ለተባለውና በሀገሪቱ ለተቀሰቀሰው የኢቦላ ዝርያ እስካሁን የተፈቀደና የተረጋገጠ ምንም አይነት ፍቃድ ያገኘ ክትባት ወይም መድኃኒት የሉትም ብሏል። እንደ ድርጅቱ መረጃ ከሆነ በኮንጎ ብቻ ከ1400 በላይ በበሽታው የተጠቁ ግለሰቦች ያለ ሲሆን 438 ሰዎች ህይወታቸው አልፈዋል። አሁን ያለው ሙከራ በዓለም ጤና ድርጅት በገንዘብ የሚደገፍ ሲሆን በኮንጎ ብሔራዊ የባዮሜዲካል ምርምር ተቋምና በቤልጅየም የትሮፒካል
የሕክምና ተቋም እንዲሁም በዩናይትድ ኪንግደም የኦክስፎርድ ዩኒቨርሲቲ ሳይንቲስቶች ትብብር እየተካሄደ ይገኛል ተብሏል። ድርጅቱ በዋና መስሪያ ቤቱ ጄኔቫ በሰጠው ጋዜጣዊ መግለጫ ዋና ዳይሬክተሩ ቴድሮስ አድሃኖም እንደገለጹት የመጀመሪያው ታካሚ መመዝገቡን ተከትሎ የሁለቱ የሕክምና መድኃኒቶች ክሊኒካዊ ሙከራ በይፋ መጀመሩን ገልጿል። ምንም እንኳን ፍቃድ ያገኙ ሕክምናዎች ባይኖሩም ሰዎች ከዚህ በሽታ እያገገሙ ነው። ነገር ግን በእርግጥ ደህንነታቸው የተረጋገጡና ውጤታማ የሆኑ የሕክምና መሳሪያዎችን ቢኖሩም ብዙ ተጨማሪ ህይወቶችን ማዳን እንችል ነበር ሲሉ የድርጅቱ ዳይሬክተር ተናግረዋል። ወረርሽኙ ግንቦት 15 ቀን ከታወጀ ጊዜ ጀምሮ በከፍተኛ ደረጃ የተላለፈው በሽታ ከተረጋገጡት 1406 ሰዎች መካከል 438 ሰዎችን ገድለዋል። በደቡብ ሱዳንና ኡጋንዳም ከፍተኛ የማስፋፋት ስጋት ተደቅኗል። እስራኤል የኢራንን የድርድር ተወካዮች ለመግደል አቅዳ እንደነበር ተዘገበ። አሜሪካና ኢራን በሁለቱ ሀገራት መካከል የነበረውን ውጥረት ለማርገብ በድርድር ላይ በነበሩበት ወቅት እስራኤል የኢራንን ከፍተኛ የድርድር ተወካዮች ለመግደል እቅድ እንደነበራት የአሜሪካ ባለስልጣናት ማመናቸውን ኒውዮርክ ታይምስ ዘግቧል። ስማቸው እንዲገለጽ ያልፈቀዱ የአሜሪካ ባለስልጣናት እንደተናገሩት የእስራኤል ዋና ኢላማዎች የኢራኑ የውጭ ጉዳይ ሚኒስትር አባስ አራጋችና የኢራን ፓርላማ አፈ ጉባኤ እንዲሁም ዋና ዳይሬክተር ተወካይ መሐመድ ባገር ጋሊባፍ ነበሩ። አንድ የአሜሪካ ባለስልጣን ለዋሽንግተን ፖስት በሰጡት አስተያየት ደግሞ እነዚህን ሰዎች ከገደላችኋቸው በድርድር መንገድ መፍትሄ የሚፈልጉትን ወገኖች እያስወገዳችሁ ነው ብለዋል። ዘ ኒውዮርክ ታይምስ በበኩሉ አሜሪካ በመካከለኛው ምስራቅ ያሉ አጋር ሀገራትን በመጠቀም ይህንን አደጋ ለኢራን ለማሳወቅ ጥረት ማድረጓን ባለስልጣናትን ዋቢ አድርጎ መዘገቡ አልጀዚራ በዘገባው አስፍሯል። በተጨማሪም እስራኤል በቀጠናው የሚካሄዱ የሰላም ድርድሮችን ለማሰናከል በሚል የድርድር ተወካዮችን ኢላማ ያደረገ በትን ታሪክ እንዳላት ሪፖርቶች ያመለክታሉ። ለዚህ ማሳያ በጥቅምት ወር በኳታር ዋና ከተማ ዶሃ የሐማስ ባለስልጣናትን የተኩስ አቁም ሀሳብ በሚመረምሩበት ወቅት በቡድኑ መሪዎች ላይ የተፈጸሙ ጥቃት አስታውሷል። እስካሁን ድረስ እስራኤል በእነዚህ ሪፖርቶች ላይ ይፋዊ ምላሽ አልሰጠችም። የተጠቀሱ መረጃዎች ስማቸውን እንዳይገለጽ ከጠየቁ የአሜሪካ ባለስልጣናት የተገኙ መሆናቸውን ተጠቁመዋል። መረጃዎቻችን እነዚህ መስሉ ነበር። ስለምትከታተሉ እናመሰግናለን። መልካም ጊዜም